እንዴት አላችሁ የተከበራችሁ አድማጮቻችን? 433 ባራዳ ኤፍኤም 95.1 በዚህ ሳምንት በእንግሊዝ ፕሪሚየር ሊግ 7ኛ ሳምንት በስታንፎርድ ብሪጅ ቼልሲ ከሊቨርፑል ጋር የሚያደርጉትን ጨዋታ በተመለከተ አንዳንድ ነጥቦችን የምናነሳ ይሆናል። ሁለቱም ቡድኖች በፕሪሚየር ሊጉ የመጨረሻ ጨዋታቸውን በሽንፈት ነው የደመደሙት። ቼልሲ በሜዳው በስታንፎርድ ብሪጅ ብራይተን ኤንድ ሆቭ አልቢዮንን 1-0 በሆነ ውጤት እየመራ 3-1 በሆነ ውጤት ተሸንፏል። በዚህ ጨዋታ በቀይ ካርድ ተጫዋች ወጥቶበታል። በቅርብ ጊዜ እንግዲህ ቼልሲ ተጫዋቾችን በቀይ ካርድ እያጣ ነው የሚገኘው። ኦልድ ትራፎርድ ላይ፣ ስታንፎርድ ብሪጅ ላይ፣ እንደዚሁ በተመሳሳይ በሻምፒየንስ ሊግ ስታንፎርድ ብሪጅ ላይ በ1-0 ባሸነፈበት ጨዋታ ጆአው ፔድሮ በቀይ ካርድ ከሜዳ ወጥቷል። ይሄ ጉዳይ ትንሽ አሳሳቢ ይመስላል በቼልሲ በኩል። የመጀመሪያዎቹን 5 ፕሪሚየር ሊግ ጨዋታ እንደዚሁም በሁሉም ውድድሮች የመጀመሪያዎቹን 6 ጨዋታዎች ያሸነፈው ሊቨርፑል ጥያቄ እየተነሳበት ከቆየ በኋላ በክሪስታል ፓላስና እንደዚሁም በጋላታሳራይ ሁለቱንም ከሜዳ ውጪ ተሸንፏል። የአእምሮ ጥንካሬው አሁን ጥያቄ የተነሳበት ነው የሚገኘው። በቼልሲ ሽንፈትን የሚመዘግብ ከሆነ ዛሬ ምሽት 1 ሰዓት ተኩል ስታንፎርድ ብሪጅ ላይ በሚከናወነው ጨዋታ የበለጠ አስቸጋሪ ሁኔታ ውስጥ ሊገባ ይችላል። የወቅቱ የፕሪሚየር ሊግ ሻምፒዮን ባክ ቱ ባክ ዋንጫ ያነሳል፣ እንደዚሁም የሻምፒየንስ ሊጉን ዋንጫ በመውሰድ የጥምር ድል ባለቤት ይሆናል የሚለው የብዙዎች ግምት ነበር። ግን ያ የሆነ አይመስልም። አሁን ባለው ሁኔታ አጋጣሚውን ተጠቅመን ሊቨርፑልን በማሸነፍ የበለጠ ቡድኑን ችግር ውስጥ ማስገባት አለብን የሚል አስተያየትን ሰጥተዋል። ማርክ ኩኩሬያ ከጨዋታው በፊት የበለጠ ለጨዋታው ድምቀት የሚሆን አስተያየት ይመስላል። እንግዲህ ሁለቱ ቡድኖች በአሰልጣኝ ጆዜ ሞሪኒዮ እና ራፋ ቤኒቴዝ ዘመን በአውሮፓ የላቀ የታክቲክ ደረጃ ላይ የነበሩ ቡድኖች እንደነበሩ ይታወቃል። 2004-5 የሻምፒየንስ ሊግ የግማሽ ፍጻሜ ጨዋታ፣ 2006-7 የሻምፒየንስ ሊግ የግማሽ ፍጻሜ ጨዋታ በሁለቱም አጋጣሚዎች ሊቨርፑል ያሸነፈው በቅደም ተከተል በደርሶ መልስ 1-0 እና በፔናልቲ ሹታውት ወይም በመለያ ምት ሊቨርፑል ያሸነፈበት ጊዜ ነው። 2004-5 ሻምፒዮን ሆኗል፣ የሻምፒየንስ ሊጉን ዋንጫ አንስቷል። 2006-7 ግን በኤሲ ሚላን 2-1 በሆነ ውጤት መሸነፉ ይታወሳል። ከዛን ጊዜ ጀምሮ የነበረ ነገር ከዛ ውጭ 2013-14 ሊቨርፑል የሊጉን ዋንጫ ለማንሳት ከጫፍ ደርሶ ስቴቨን ጄራርድ ተንሸራቶ ዴምባባ ያን አጋጣሚ ወደ ጎልነት ከቀየረ በኋላ በሁለቱ ክለቦች ወይም ቡድኖች መካከል የነበረው ስሜት የበለጠ በጠላትነት ስሜቱ እንኳን ባይሆን ጀስት የሆነ ጥሩ ባልሆነ መንፈስ መተያየት ኢቭን አሰልጣኝ ራፋ ቤኒቴዝ 2013 ቡድኑ በሻምፒየንስ ሊግ 3ኛ ደረጃን ይዞ ከፈጸመ በኋላ በምድብ ማጣሪያው ተመልሰው ሲመጡ ያ 2004-5 6-7 ሻምፒየንስ ሊግ ግማሽ ፍጻሜ ላይ የነበረው ነገር ተከትሏቸው መጥቶ ነበርና የቼልሲ ደጋፊዎች ኢቭን አልፈለጓቸውም ነበር እርሳቸው የአውሮፓ ሊግ ዋንጫ ለቼልሲ ከማስገኘታቸው በፊትና የስኳድ ጥራት ጥያቄ ማይነሳበት ነበር በየውድድር ዓመቱ እስኪጀመር ድረስ። አሁን ግን በሁለቱም ቡድኖች ላይ የስኳድ ጥራት ጥያቄ እየተነሳ ይገኛል። የሳምንቱ ትልቅ ጨዋታ ሜዲሻ የሳምንቱ ትልቅ ጨዋታ ነው ያለ ጥርጥር። ማርክ ያሉበት ደረጃ ምንም ይሁን ምን ሊቨርፑል ያለበት ደረጃ አሁንም የሊጉ መሪ ነው። አርሰናል በ2 ነጥብ ርቀት ይገኛል። ምንም የጥራት ጥያቄ የሚነሳበት ቡድን አይደለም። ማርክ አንዳንድ ጊዜ ቡድኖች በጨዋታ አንድ ችግር ሲገጥማቸው ነጥብ መጣል፣ ሽንፈት አሊያ ማቻ መውጣት ሲገጥማቸው ቶሎ ከውድቀት ጋር አያይዞ የማውራት ልማድ በተለይ በሀገራችን እግር ኳስ ብዙ የተለመደው ሆኗል። ማርክ ሊቨርፑል እውነት ነው ከዚህ ጨዋታ ፊት 2 ተከታታይ ጨዋታ ተሸንፈዋል። በሳምንቱ አጋማሽ በሻምፒየንስ ሊግ ሳይጠበቅ በጋላታሳራይ 1-0 በሆነ ውጤት ተሸንፈዋል። ከዛ በኋላ በክሪስታል ፓላስ በፕሪሚየር ሊጉ ሽንፈት ገጥሞታል። ይሄ ማለት ግን ሊቨርፑል መጥፎ ቡድን ነው ማለት አይደለም። ማለት ጥራት ያለው ስብስብ የያዘ የዋንጫ ልምድ ያለው ስብስብ የያዘ ቡድን ነው። እንግዲህ ያለፈው ውድድር ዘመን ሻምፒዮን ነው ቡድን። ስለዚህ በሁለቱ ጨዋታዎች ሽንፈት ስለገጠመው ቡድኑ መጥፎ ነው ማለት አይደለም በእኔ እይታ። ማለት ከስኳድ ዴፕዝ ጋር ተያይዞ አንደኛው ዲፓርትመንት ላይ እኔ ሁሌም መከራከሪያ አለኝ ከሊቨርፑል ጋር ተያይዞ አንደኛው ዲፓርትመንት ላይ ከአርሰናል በብዙ ርቀት ያንሳል። ተከላካይ ላይ አርሰናል በእያንዳንዱ የተከላካይ ፖዚሽን 2 በኩል ሌቭል ያሉ ተከላካዮችን ይዟል። ምናልባት ሳሊባና
ማጋሊሽ ላይ እንደዚህ አይነት ሺፍት እያደረጉ የሚጫወቱ ስለሆኑ ፉልባኮቹ ካላፊዮሪም ሆነ ቲምበር ቤን ዋይትም ሆነ ይህን ማድረግ ስለሚችሉ 3 ጥምረት የመሃል ተከላካይ የቀኝና የግራ እግር የአርሰናል የሚገርም የተከላካይ መስመር ነው። ምንም ጥያቄ የለውም። በዚህ ሊነጻጸሩ አይችሉም። ማርክ አጥቂ ላይ ደግሞ 9 ቁጥር ላይ ባለው ደግሞ ስታዩ ሊቨርፑል የተሻለ ነው። አርሰናል የ9 ቁጥር እንግዲህ የመጀመሪያ ምርጫው ቪክቶር ዮኬሬጅ ነው። ሁለተኛ ምርጫው ሐሰተኛ 9 ቁጥር ነው። 9 ቁጥር አይደለም፣ ከሀቨርትዝ ነው፣ ትሮሳርድ ነው። እነዚህ በሙሉ ሐሰተኛ 9 ቁጥር ናቸው። ጋብሪኤል ጄሱስ። ሊቨርፑል ግን ሁጎ ኤኪቲኬን ይዟል። በጣም ጥሩ የጀመረ ዘንድሮ አሌክሳንደር አይዛክን ይዟል። አማካይ ላይ ብትመለከት በአማካይ ችግር ያለበት ቡድን አይደለም። ሊቨርፑል የተረፈረፈ ስኳድ ነው። በደንብ ጥራት ያላቸው ተጫዋቾችን የያዘ ስብስብ ነው ሊቨርፑል አማካይ። ስለዚህ በስብስብም ስለ አንድ ፖዚሽን ከማውራት የዘለለ እድል ያለን አይመስለኝም። ሊቨርፑል ላይ ጥሩ ስብስብ አለው፣ የስኬት ኤክስፒሪየንስ አለው፣ ዋንጫ ያሳካ ስኳድ ነው። እዛ ላይ የተጨመሩ ጥራት ያላቸው ተጫዋቾች አሉ። አሰልጣኙ ሊጉን ለምደውታል። ዋንጫ አንስተውን የተላመዱት ከሊጉ ጋርና ጥሩ የቡድን ስብስብ ያለው ከመሆኑ ጋር በተያያዘ ጨዋታው ትልቅ የማይሆንበት ምክንያት አይኖርም። በቸልሲ በኩል በተጋጣሚው ቡድን በኩል ስትመለከት መች ነው መስራት የሚጀምረው? ይሄ ወጣት ይሄ ጥራት ያለው ኳሊቲ ያለው ስብስብ መች ነው በኳሊቲው ልክ መጫወት የሚጀምረው የሚለው ነገር ጥያቄ ካልሆነ በስተቀር አይ ቡድኑ ኳሊቲ የለውምና ዝውውር ያስፈልገዋል ብለህ እንድትናገር እድል አታገኝም። አሰልጣኙ ግን 1-3 ተጫዋቾች ያስፈልጉኛል እያሉ ነው። አንዳንድ ቦታ ላይ ተጫዋች ያስፈልጋቸው በትክክል የቸልሲ ተከላካይ ከሊቨርፑል ተከላካይ የተሻለ አይደለም። በብዙ ርቀት የሊቨርፑል ተከላካይ ይሻላል። ማርክ የስኳድ ዴብዝ ጉዳይ ነው እንጂ የምናነሳው ሊቨርፑል ላይ ኢብራሂማ ኮናቴ እና ቨርጂል ቫንዳይክ ያሉት ሴንተር ባክ ደካማ ሴንተር ባክ አይደለም። የሊጉ ምርጥ ሴንተር ባክ አንደኛው ቨርጂል ቫንዳይክ ነው፣ ጥያቄ የለውም እሱ። ስለዚህ የቸልሲን የማል ተከላካዮች ስትመለከት ግን በጣም ብዙ የሚቸገሩ እንግዲህ ቻሎባ ነው አሁን ብዙ ልምድ አለው የሚባለው። ቻሎባ ምናልባት በትልልቅ ቡድኖች በየትኞቹ ቢሄድ በቋሚ ያሰላለፍ በየሳምንቱ ሊሰለፍ ይችላል የሚለውን ብትፈትሽ እድል የምታገኝ አይመስለኝም ማርክ። ስለዚህ ራሱ ችግር አለበት የቸልሲም ተከላካይ። ስለዚህ አሰልጣኙ የተወሰኑ 3 ተጫዋቾች ያስፈልጉኛል ያሉት በትክክል የሚደመጥ ይመስለኛል። የማል ተከላካይ ያስፈልጋቸዋል። አጥቂ ላይ ኒኮላ ጃክሰን ከለቀቁ በኋላ ማርክ ምናልባት የዲላፕ መጎዳት ክፍተቶች እያሳየ ያለ ይመስለኛል። ጆ ፔድሮ በጣም ጥራት ያለው ተጫዋች ነው። ጥሩ ነው የጀመረው ከቸልሲ ጋር፣ ግን በጣም በጥልቀት ወደኋላ እየመጣ የበለጠ ለ9 ቁጥር የተስማማ ተጫዋች እንደሆነ እየተመለከተ ሮቤርቶ ፊርሚኖ አይነት የጨዋታ መንገድ ነው እየተከተለ የሱ ባህሪ ያለው ይመስላል። ከኳስ ጋር ልክ እንደሱ ምቹ ነው፣ ሰራተኛ ነው፣ በጥልቀት ወደኋላ ይመጣል። ያንን ባህሪ እየተመለከተ ነውና 9 ቁጥር ቸልሲ አይፈልግም የሚል ጥያቄ እንዲነሳ ምክንያት ሆኗል። አንዳንድ ቦታዎች ላይ እውነት ነው ተጫዋቾች ያስፈልጓቸዋል ማርክ። ግን የያዟቸው ተጫዋቾችስ በስብስባቸው ልክ ወይም ደግሞ ተጫዋቾቹ በኳሊቲያቸው ልክ ለቸልሲ እየሰጡ ነው የሚለውን ነገር ከተመለከትክ እንደዛ የሚያሳምን አይደለም ማርክ። አምና ቡድኑን ቅርጽ አስይዘውት ነበር አሰልጣኙ። ከዚህ በፊት በተለይ በአሰልጣኝ ማውሪሲዮ ፖቼቲኖ ዘመን የትኛው ተጫዋች በቋሚነት እንደሚሰለፍ ራሱ እርግጠኛ አትሆንም ከብዛቱ የተነሳ። እርሳቸው ከመጡ በኋላ ግን አሰልጣኝ ኤንዞ ማሬስካ ቡድኑን ቅርጽ አስይዘውታል። በቋሚ 11 ከሮበርት ሳንቼዝ ጀምሮ እስከ ጆ ፔድሮ ወይንም ደግሞ እስከ ታይሬክ ጆርጅ ድረስ አሊያም እስከ ተጎዳው ሊያም ዴላፕ ድረስ ተጫዋቾችን መጥራት ትችላለህ በቋሚነት እነማን እንደሚሰለፉ። ግን ቡድኑ እንዴት ነው እድገቱ? ከአምና ዘንድሮ ወጣቶች ናቸው። የመሪነት ኳሊቲ ያለው ተጫዋች ለምሳሌ ሊቨርፑልን አነሳ፣ ቨርጂል ቫንዳይክ አለ፣ መሐመድ ሳላ አለ፣ አሊሰን አለ። ሲኒየሮቹ ላይ ጁኒየሮቹ ነው የተጨመሩት አዳዲስ ተጫዋቾች። በቼልሲ በኩል ግን ከዛሬ 3-4 ዓመት በፊት የነበረ ተጫዋች አታገኝም። በሙሉ ባለፉት 2 ዓመታት እንደዚህ የመጡ ናቸው። አንድ ላይ የመጡ ታለንት ያላቸው ወጣት ተጫዋቾች
ግን ደግሞ ቡድኑ ችግር ውስጥ ሲወርቅ በተለይ እንደዚህ ተከታታይ ሽንፈት ሲመጣ መልበሻ ክፍሉን የሚያረጋጋ ተጫዋች በፊት የምናውቃቸው የነ ጆን ቴሪ ፍራንክ ላምፓርድ አይነት አዳዲስ የሚመጡ ተጫዋቾችን የሚያላምዱ ተጫዋቾችን አልያዝም። በእግር ኳስ በየትኛውም የቡድን ግንባታ ሲኒየር ተጫዋቾች ሁልጊዜም በቡድን ውስጥ መኖር አለባቸው፣ ወጣት ተጫዋቾችን ሊመሩ የሚችሉ በተለይ በወሳኝ ዋንጫ ምዕራፍ ላይ እና ቼልሲ ላይ አትመለከትም። የሚገርም ታለንት አለ። እስካለፈው የክረምቱ የተጫዋቾች ዝውውር እስኪመጣ ድረስ የመጀመሪያ ውዱ ተጫዋችና ሁለተኛ ውዱ ፈራሚ በቼልሲ የነበሩ ናቸው ሞይሴስ ካይሴዶ እና ኤንዞ ፈርናንዴዝ። ኋላ ላይ ያው ፍሎሪያን ቬትስ ከዛ ውጭ የአሌክዛንደር ኢዛክ የእነኚህ ተጫዋቾች መምጣት ተጋጣሚያቸው ሽፍታ የእነኚህ ተጫዋቾች መምጣት ነው የተጫዋቾችን የዝውውር ዋጋ በሶስተኛና አራተኛ ደረጃ ላይ ያስቀምጠው እንጂ ሁለቱ ተጫዋቾች ነበሩ ቅድሚያውን ይወስዱ የነበረውና ለጉዳት ቅርብ የመሆን ነገር፣ ለቀይ ካርድ ቅርብ የመሆን ነገር በቅርብ ጊዜ የቼልሲ መገለጫ እየሆነ መጥቷል። በተለይ በዓለም ክለቦች ዋንጫ ላይ ረዥም ርቀት ተጉዞ ዋንጫ ማንሳቱ የፋይናንስ አቅሙን ከፍ አድርጎታል፣ ዊኒንግ ሜንታሊቲውን አሳድጎታል። እርግጥ ነው ግን ደግሞ በቂ የእረፍት ጊዜ አድርጎ እንዳይመጣም ተጽዕኖ ፈጥሮበታል። አንዱ ሜዳ ላይ የሚታየው የጥሩ የቅድመ ውድድር የዝግጅት ጊዜ አለማግኘት ይመስላል። ማነስ አንሷቸዋል። ጊዜው የበለጠ እስከ ፍጻሜ ድረስ ረዥም ተጉዘዋል። የሆነ ሳምንት ጊዜ ምናምን ነበር የነበረ፣ አጭር ነው። ፊዚካሊ ቡድኑ እየተፈተነ ያለ ይመስላል። በዛ ላይ ደግሞ በየጨዋታው ቀይ ካርድ እየተመለከቱ ተጫዋቾች የበለጠ ብዙ እንዲሮጡ በዚህ ባለው የድካም ላይ እንደገና ሌላ ድካም የሚጨምር በተከታታይ ጨዋታ ተጫዋቾች ቀይ ካርድ እየተመለከቱ ነው። ሳንቼዝ በማንቸስተር ዩናይትድ ጨዋታ ቀይ ካርድ ተመለከተ። ቻሎባ በሳምንቱ ሌላ ቀይ ካርድ ብራይተን ኤንድ ሆቭ አልቢዮን ከብራይተን ጋር ተመለከተ። ጆአዎ ፔድሮ ደግሞ በሻምፒየንስ ሊግ በጣም ጥቂት ደቂቃ ሜዳ ላይ በቆየበት አጋጣሚ ተቀይሮ ነው ወደ ሜዳ የገባው። በቋሚ አስተላለፍ አልነበረም በጨዋታው። ጆአዎ ፔድሮ 61ኛው ደቂቃ ላይ ነው ተቀይሮ የገባው። ከ61ኛው ደቂቃ ሜዳ ላይ እንግዲህ ጭማሪ ሰዓትን ጨምሮ 96ኛው ደቂቃ ላይ በቀይ ካርድ ወጥቶ በሁለት ቢጫ ካርድ ተመልክቷል። እና አደጋ ማይፈጥር ቦታ ላይ ነው ጥፋቱን የፈጸመው። 9 ቁጥር ነው አንድ ውጤት ለማስጠበቅ የገባ 6 ቁጥር ቢሆን ውጤት ለማስጠበቅ የገባ 5 ቁጥር ቢሆን ወሳኝ ለቡድኑ የሚጠቅም አይነት ፋውል ሰርቶ ካርድ ተመልክቷል ልትል ትችላለህ። ግን ጆአዎ ፔድሮ አጥቂ ነው። በዚህ ፍጥነት 2 ቢጫ ካርድ ተመልክቶ ከሜዳ ላይ ወጥቷልና ይሄም በራሱ ለቡድኑ የበለጠ አሳሳቢ ይመስለኛል። ኤንዞ ማሬስካ ግን ጥሩ ጊዜ ይመስል ነበር። እንግዲህ በኮንፈረንስ ሊግ የአውሮፓ ኮንፈረንስ ሊግ ፊዮረንቲናን ከመመራት ተነስተው 4-1 አሸንፈው ዋንጫ አነሱ። የወቅቱን የሻምፒየንስ ሊግ አሸናፊ ፓሪስ ሴን ጀርመንን 3-0 በአሳማኝ ብቃት በሚገርም ታክቲክ አቀራረብ እና ዝውውሮቹ በደንብ እንደሚሰሩ ፍንጭ ሰጡ። በዛ ጨዋታ አሰልጣኙ የበለጠ እምነት ተጣለባቸው ማለት ነው። ጆአዎ ፔድሮ የበለጠ ከቡድኑ ጋር አብረው ተላመዱ። ሊያም ዴላፕ ጊዜ ነበራቸው ከቡድኑ ጋር ለመላመድ። ነገሮች በፖዚቲቭ መልኩ ነበር የጀመሩት። አሁን ግን ትንሽ ሲጀምሩ ግን በፕሪሚየር ሊጉ ወጥ አቋም ማሳየት የተቸገሩ ይመስላሉ። በኮል ፓልመር በማይኖርበት ጨዋታ ደግሞ የቡድኑ ፈጠራ ብዙ ጥያቄ የሚነሳበት ሆኖ እየተመለከት ነው ያለ ነው። ስቴቫው ይሞክራል ግን በቂ አይደለም። እንግዲህ በሻምፒየንስ ሊግ ባሸነፉበት ጨዋታ ጆዜ ሞሪኖን ቤኒፊካን ባሸነፉበት ጨዋታ ተጣዋቂ ነበር ስቴቫዮ፣ በኋላ ተቀይሮ ነበር። ሬስ ጄምስ፣ ጆአዎ ፔድሮ እነዚህ ተጫዋቾች ይህን ጨዋታ ታሳቢ በማድረግ ተጠባባቂ የሆኑ ይመስለኛል። ሊቨርፑልን ጨዋታ ታሳቢ በማድረግና ምን ያክል ስኳዱም ጥሩ እንደሆነ ማሳያ ነው። እንግዲህ ለሬስ ጄምስ ረፍት ሲሰጡ የፈረንሳይ ብሔራዊ ቡድንን ተጫዋች ማሎ ጉስቶ ነው የሚጠቀሙት። ሌላ ጥራት ያለው ተጫዋች። ለስቲቫዮ ረፍት ሲሰጡ የሚጠቀሙት አሌሃንድሮ ጋርናቾን ነው። ስለዚህ ስብስቡ ጥሩ እንደሆነ ማሳያ ነው። ግን የስብስቡ ወጣትነት ትንሽ ቡድኑን እየፈተነ ያለ ሬስ ጄምስ ነው እንግዲህ ነባር ተጫዋች፣ ሲኒየር ተጫዋች ግን ምን ያህል መሪ ነው ከነ ጆን ቴሪ ፍራንክ ላምፓርድ ምናምን ጋር ሲነጻጸርና ይሄ ትንሽ ጥያቄ የሚያስነሳ ይመስለኛል።
ቼልሲ ከወቅቱ ሻምፒዮን ቡድኖች ጋር ባደረጋቸው ያለፉት 5 ጨዋታዎች በሊጉ ሜዳው ላይ 4 ተሸንፏል፣ 1 ጊዜ አቻ ተለያይተዋልና አሸነፍ አልቻለም። ይሄ ምናልባት እንደ አንድ ተጽዕኖ ፈጣሪ የስነልቦና ጉዳይ ሊነሳ የሚችል ነው። የመጨረሻ ግንኙነታቸው እንግዲህ ባለፈው ዓመት እንደነበር ይታወቃል። ግንቦት ወር ላይ ቼልሲ 3-1 በሆነ ውጤት አሸንፏል ያንን ጨዋታ። ታክቲካል ፍልሚያው የበለጠ ትኩረት ይስባል። የቼልሲ ተጫዋቾች ወጣቶች ናቸው። ሊቨርፑል ላይ የማቹሪቲ ችግር ያለ አይመስለኝም። ግን ደግሞ ባለፈው ዓመትና በዚህ ዓመት መካከል የኮምፖዠር የመረጋጋት ጉዳይ እና ፍሰቱን የጠበቀ በግልጽ ሜዳ ላይ የሚታይ የሜዳ ላይ እንቅስቃሴ ችግር ታስተውላለ በሊቨርፑል በኩል ያ በደንብ ጎልቶ ይታያል። ማርክ እንግዲህ ሲመጡ አርነ ስሎት ብዙ ጫና አልነበረባቸውም። ማርክ አዲስ ቡድን የተረከቡት የመጡት ከሆላንድ ሊግ ነው። ብዙ ነገር ላይጠበቅባቸው የሚችልበት ሲዝን ይመስል ነበር። ሌላኛው ደግሞ እሳቸውን የሚደግፈው ሌላኛው ነገር በተጫዋቾች ዝውውር ቡድኑ አልተሳተፈም። ኬዛን ብቻ ነው በነፃ ዝውውር ያመጣው። ስለዚህ ብዙ ኢንቨስት ያልተደረገበት እና በኤርገን ክሎፕ ተገንብቶ ለሆነ ነገር አዘጋጅተውት የሄዱት አይነት ቡድን ነው የሚመስለው ቡድኑ። ስለዚህ ብዙ ጫና አልነበረባቸውም ያለፈው ውድድር ዘመን ያለ ጫና መጀመራቸው። ከዛ ውጪ ይሄ አዲስ አሰልጣኝ ሲመጣ እንደ ሁኔታው ይወሰናል። አንዳንድ ጊዜ 10 ጨዋታ ላይ ሊቆም ይችላል። ይሄ አኒሞኑ አንዳንድ ጊዜ ረዘም ላለ ጊዜ ሊቆይ ይችላል እስኪቆም ድረስ። እሳቸው ረዝሞላቸዋል ማለት ረዥም ጊዜ 7 ተከታታይ ጨዋታ አሸነፉ። ዋንጫም አንስተውበታል። ዋንጫ አሳኩበትና ዘንድሮ የተለየ ነገር የሚጠበቅባቸው አሰልጣኝ ናቸው ብዬ አስባለሁ። አንደኛ 2ኛ ሲዝናቸው ነው። ሊጉን ተላምደዋል። ዋንጫ ማንሳት ችለዋል። 2ኛ ቡድኑ ባክ ቱ ባክ ዋንጫ እንዲያሳኩ እየጠየቁትን ሁሉ አድርጎላቸዋል ከማርክ ጊዬ ዝውውር በስተቀር። እሱንም ቢሆን ክለቡ የሚቻለው ሞክረዋል። አሁን በጥሩ ወር የተጫዋቾች የዞሩ መስኮት እንደሚያስፈርሙት እየተነገረን ያለው ምክንያቱም ስኳድ ዴብዙ ጠባብ ነው እዛ አካባቢ። በተለይ ጆቫኒ ሊዮኒ በጉዳት ምክንያት አመቱን ሙሉ ከሜዳ በመራቁ ምክንያት ሌላ ምክንያት አግኝተዋል ተጨማሪ እሱን ለማምጣት ጥረት የሚያደርጉበት። ግን በውድድር መካከል እንግዲህ የእሱ በክሪስታል ፓላስ ያለው ተጽዕኖ በደንብ ጎልቶ እየታየ ነው ያለው። በውድድር መካከል አሳልፈው ክሪስታል ፓላስ ይሰጣሉ ከባድ ይመስለኛል። የክሪስታል ፓላስ ፈተና ከባድ ይሆናል ብዬ ነው የማስበው ማርክ። እና ከዛ ጋር ተያይዞ ሊያገኙት በጥር የሚገኝ ተጫዋች ነው ወይ ጥርጣሬ ያለኝ። ይህንን ተጫዋች ግን ክለቡ ከአሰልጣኙ ጎን መሆኑን የሚያሳዩ የፈለጉትን ተጫዋች እስከ መጨረሻው የዝውውር መስኮት መጠናቀቂያ ሰዓት ድረስ ጥሩ ቡድን እንዲገነቡ ከጎናቸው ሲታተር ነበር ቡድኑ። አሌክሳንደር አይዛክን እንግዲህ የመጨረሻው ፊሽካ ሲነፋ እንዳመጡት ይታወቅ። አጥቂ ያስፈርመውላቸዋል። ከተከላካይ ጀርባ የሚጫወት ተጫዋች አጥቂ ከአንድም 2 አስፈርመዋል። የመስመር ተከላካዮች አስፈርመዋል። ብዙ ኢንቨስት ተደርጎበታል ይህ ቡድን ማርክ። ስለዚህ ኤክስፔክቴሽን ሊኖር ይችላል። አሁን ባለፈው የውድድር ዘመን ዋንጫ ባያሳኩ የመጀመሪያ ሲዝናቸው ነው። ጥሩ ተፎካክረዋል የሚባለው አይነት ኤክስኪውዝ በዚህ የውድድር ዘመን ላይ ኖር ይችላል። የበለጠ ዋንጫ የሚጠበቅባቸው ፕሪሚየር ሊግ ማሳካት ካልሆነም ሻምፒየንስ ሊግን ማሳካት የሚጠበቅባቸው ሲዝን ይመስለኛልና አሁን በራሳቸው ጥላ አንድ ሰው ብቻ ነው ባለፈው የውድድር ዘመን ሲመጡ ከኤርገን ክሎፕ ጋር ያልሰራ ተጫዋች ፌዴሪኮ ኬዛ ብቻ የገጠማቸው። አሁን ግን በራሳቸው ፍላጎት የመጡ በቁጥር በርከት ያሉ ተጫዋቾች ያሉበት ሲዝን ከመሆኑ ጋር በተያዘ የበለጠ የእሳቸው አሻራ የሚታይበት ወጥ አቋም የሚያሳይ ቡድን መገንባት ይጠበቅባቸዋል። ያን ለማድረግ ጊዜ ያስፈልጋል። በርከት ያሉ ተጫዋቾችን ያስፈረሙት አንዳንድ አማካይ ላይ ያደረጓቸው ያሉት አጀስትመንቶች አሉ። ዶሚኒክ ሶቦስ ላይ አንድ አማካይ ይሆናል፣ አንድ ፉልባክ ይሆናል። ማካሊስተር ባለፈው የውድድር ዘመን በጣም ጥሩ ጊዜን ያሳለፈው ከሊቨርፑል ጋር፣ አሁን ግን የመጀመሪያ ተመራጭ አይመስልም። በጋላታሳራይ በተሸነፉበት የሻምፒየንስ ሊግ ምሽት ከርሲስ ጆንሰን ነው ቅድሚያ የሰጡት። ምናልባት በቸልሲው ጨዋታ
በቋሚ አስተላለፍ ለመጠቀም ስለ ሮቴሽን ሲያወሩ ነበር በዛ ጨዋታ። ስለዚህ ምናልባት የሮቴሽኑ አካል ሆኖ በቸልሲው ጨዋታ በዛሬው ጨዋታ ቀዳሚ ተመራጭ ይሆናል የሚሉ ግምቶች አሉ። ግን ማካሊስተር ያለፈው የውድድር ዘመን ያክል ብዙ እድል እየተሰጠው አለመሆኑ ስትመለከት አንዳንድ ለውጦች ማድረግን የፈለጉ ይመስላሉ አሰልጣኙ። 10 ቁጥሩ ፍሎሪያን ቪትስ ብዙ እድል እየተሰጠው ቶሎ ከእንግሊዝ ፕሪሚየር ሊግ ጋር ለመላመድ ጊዜ የወሰደበት ይመስላል። እንዲህ አይነት ነገሮች እስኪስተካከሉ ድረስ የሰበሰቧቸው ነጥቦች ጥሩ ቢሆኑ 3ኛ ተከታታይ ጨዋታ መሸነፍ ግን እስካሁን በአርነ ስሎት ላይ ያልተደመጡ አንዳንድ ድምጾች ሊሰሙ የሚችሉበት ጥርጣሬዎችም እየተነሱ ነው የሚገኙት። እንግዲህ ወትሮ ሊጉን ሲጀምር በዚህ ውድድር ዘመን 2-0 እየመራ ውጤቱን ማስጠበቅ የሚሳነው ቡድን መሆኑ ከአምናው የውድድር ዘመን ጉዞ አንጻር የተቃርኖ ስሜት እያስተናገደ እንደሆነ ማሳያ ነው። አምና በአንድ ጎል ልዩነት 1-0 ሊሆን ይችላል 2-1 እየመራ ብዙውን ጊዜ ውጤቱን አስጠብቆ የመውጣት ነገር ነበር። ዘንድሮ ግን 2-0 እየመራ 2 ጎሎችን አስተናግዶ በመጨረሻው ደቂቃ በሚያስቆጥራቸው ጎሎች የማሸነፍ ነገር በአንዳንድ ጨዋታዎች ላይ ተስተውሎበታል። እንግዲህ ሳምፕል ሳይዙን ከተመለከትን የ5 የ6 ጨዋታ ነው በሁሉም ውድድሮች 7 ጨዋታዎችና በዚህ የሚቀጥል ከሆነ እንዴት ይሆናል የሚል ጥያቄም የሚያስነሳ አይነት ነው። አምና በአንድ ጎል ልዩነት እየመራ ውጤት ካስጠበቀ ዘንድሮ በ2 ጎል ልዩነት እየመራ እንዴት ተጨማሪ 3ኛ ጎል ማስቆጠር ይሳነዋል? ለምሳሌ ከአትሌቲኮ ማድሪድ ጋር በመጀመሪያዎቹ 6 ደቂቃዎች 2 ጎል አገባ። ከዛ 2 ጎል ተቆጠረበት። የመጨረሻ ደቂቃ የቨርጅል ቫን ዳይክ በጭንቅላት የተገጨ ጎል አስፈልጎታል። በአንዳንድ ጨዋታዎች ደግሞ የአእምሮ ጥንካሬውን አሳይቷል። 0-0 መጥቶ በመጨረሻው ደቂቃ አርሰናል ላይ 83ኛው ደቂቃ እንደዚሁም ደግሞ በርንሌይ ላይ በፍጹም ቅጣት ምት 95ኛው ደቂቃ ላይ ያስቆጠረባቸው ጨዋታዎች ይሄ ከፍ ያለ ክሬዲት እንዲያገኝ ያደርገዋል። ግን በመጀመሪያዎቹ 5 የሊግ ጨዋታዎች ወይም በሁሉም ውድድሮች በመጀመሪያዎቹ 6 ጨዋታዎች ቀድሞ ነበር ጎል ሲያስቆጠር የነበረው ከአንድም 2 ጎል። ቅድም የጠቀስኳቸው 0-0 መጥቶ ያስቆጠራቸው ጎሎች እንዳሉ ሆነው ባለፉት 2 ጨዋታዎች ግን ቀድሞ ጎል አስተናገደ ከክሪስታል ፓላስ እና በሳምንቱ አጋማሽ ከጋላት ሰራይ ጋር። ከዛ በኋላ ግን አጸፋዊ ምላሽ ለመስጠት እንደተቸገረ ተመልክተናልና የስነ ልቦናም ክፍተት ጥያቄ እየተነሳ ነው ያለ። ተጋጣሚው ቸልሲ ማርክ የጎል ሳይቆጠርበት የወጣው በጥቂት አጋጣሚ ነው በዚህ ውድድር ዘመን። ምናልባት በሳምንቱ አጋማሽ ቤኔፊካን 1-0 ባሸነፈበትና በፕሪሚየር ሊግ በ3ኛው ሳምንት ፉልሃምን 2-0 ባሸነፈበት ጨዋታ ከክሪስታል ፓላስ ጋር በሊግ የመጀመሪያ ሳምንት 0-0 ጎል ሳይቆጠርበት የወጣበት ጨዋታ ነው። በቀሪዎቹ ጨዋታዎች ጨዋታ ማሸነፍ እንኳን ቢችል ጎል ይቆጠርበታል ቡድኑ። እንግዲህ ሊንኮን ሲቲን እንኳን ሲያሸንፍ በካራባኦ ካፕ እየተመራ 2-1 አሸነፈ። 1-0 እየተመራ ነው 2 ጎሎች ያስቆጠረው። ብሬንፎርድ 2 ጎል አስቆጥሮበታል። 5-1 ባሸነፍበት ደካማው ነው ዌስትሃም ባሸነፍበት ጨዋታም 1 ጎል ተቆጥሮበታልና ቀድሞ ነው ጎል የተቆጠረበት። በየጨዋታው ጎል የሚቆጠርበት ቡድን መሆኑ ምናልባት በየጨዋታው ደግሞ ጎል እያስቆጠረ ምናልባት በጋላት ሰራይ ጨዋታ ብቻ ይመስለኛል ሊቨርፑል ጎል ላይ ያስቆጠረውና ከሊቨርፑል ማጥቃት ጋር እንዴት አድርጎ መቋቋም ይችላል? ቀላል ፈተና የሚሆንበት አይመስለኝም። በክሪስታል ፓላስ ላይ ያስቆጥረዋል። ሳውዛምፕተን ላይ 2 ጎል ሁሉም ጨዋታዎች ላይ ማርክ ሊቨርፑል ጎል ማስቆጠር ችሏል። በዚህ ውድድር ዘመን ሊቨርፑል ጎል ሳያስቆጠር የወጣበት አንድም ጨዋታ የለም። ስለዚህ የበለጠ የሊቨርፑል ማጥቃት ጥሩ ነው። የቸልሲ መከላከል ደግሞ በየጨዋታው ጎል የሚቆጠርበት መሆኑን ስታነሳ ምናልባት ለሊቨርፑል ጥሩ እድል ሊሆን ይችላል ብለህ እንድትገምት ያደርጋል። ምናልባት ከዚህ ጋር በተያያዘ የቼልሲ ሃይላይን የበለጠ አይመቻቸው የበለጠ ተስማሚ ይመስለኛል። ማርክ በሃይላይን ነው የሚጫወቱት። አሰልጣኝ ኤንዞ ማሬስካ ብዙ በፔፕ ጋርዲዮላ የጨዋታ መንገድ የሚጫወቱ አሰልጣኝ ናቸውና የፔፕ ጋርዲዮላም ተማሪ ናቸው። በሃይላይን ይጫወታሉ። ሊቨርፑል ደግሞ ከተከላካይ ጀርባ ያለ ሜዳ በማጥቃት እጅግ የተዋጣለት መሐመድ ሳላህም በጥራት መተግበር የሚችል ተጫዋች ነው። ኢኪቲኬም በደንብ ፈጣን ነው። ይህን መተግበር ይችላል። ቅጣቱን ጨርሶ ይመጣል። በዚህ ጨዋታ 1 ጨዋታ ነው የተቀጣው፣ ጨርሶ ይመጣል። አፈራርቀው ከአሌክዛንደር ኢዛክ ጋር መጠቀም ይችላሉ አሰልጣኝ አርነ ስሎት። የበለጠ ከጀርባ ያለው ስፔስ ለሊቨርፑል ማጥቃት
ተስማሚ ሊሆን ይችላል በዛሬ ጨዋታ። እንግዲህ የሁለቱ ቡድኖች ጨዋታ ካለፈው ሽንፈት ለማገገም የሚደረግ ጨዋታ ነው። ምናልባት ቼልሲ በሳምንቱ አጋማሽ ቤኔፊካን አሸንፎ ከብራይተን ኤንድ ሆቭ አልቢዮን ሽንፈት አገግመዋል። ሊቨርፑል ግን 2 ተከታታይ ጨዋታ ነው የተሸነፈው። ሌላ ፈታኝ ጨዋታ፣ 3ኛ ተከታታይ ጨዋታ ሊሸነፍ ይችላል የሚለው በቀጣይ ትኩረትን የሚስብ ጉዳይ ነው የሚሆነው። እንግዲህ ቼልሲ ለ3ኛ ጊዜ ነው በአሰልጣኝ ኤንዞ ማሬስካ ስር በ2 ተከታታይ ጨዋታዎች ሽንፈትን ሲመዘግብ ለ4ኛ ጊዜ ለመጨረሻ ጊዜ የተሸነፈው ወይም 2 ተከታታይ 4 ጊዜ የተሸነፈው በአሰልጣኝ ፍራንክ ላምፓርድ ጊዜ እንደነበር የሚታወስ ነው። በ2023 ሚያዝያና ግንቦት ወር ላይ በዚህ ረገድ እንግዲህ ሌላ ለ4ኛ ጊዜ በ2 ተከታታይ ጨዋታዎች ላለመሸነፍ የሚደረግ ጨዋታ ነው። በቼልሲ በኩል እንግዲህ ቼልሲ ይህንን ጨዋታ የሚያሸንፍ ከሆነና አርሰናል ዌስትሃም ዩናይትድን የሚያሸንፍ ከሆነ የበለጠ የነጥብ ልዩነቱ እየጠበበ የሊጉ ፉክክር እየጋለ እንደሚመጣ ጥያቄ የሚነሳበት ጉዳይ። አርሰናል በደረጃ ሰንጠረዥ አናት ላይ መቀመጥ የሚያስችል እድል ያገኛል። 2 ነጥብ ነው ልዩነታቸው። የበለጠ ለአርሰናል የበለጠ ተስማሚ ጨዋታ ይመስለኛል። ቀድሞ ነው ጨዋታው የሚያከናውነው 11 ሰዓት ላይ ውጤቱን አይቶ ነው የሚገባው ሊቨርፑል። ስለዚህ የበለጠ ጫና በሊቨርፑል ላይ ሊፈጠር ይችላል። ምክንያቱም ደረጃ ሰንጠረዥ አናት ላይ አርሰናል ሆኖ ነው ሊቨርፑል ጨዋታውን የሚጀምረውና አርሰናል ጨዋታውን የሚያሸንፍ ከሆነ ይሄ የበለጠ ለሊቨርፑል ጫና ሊፈጥር ይችላል። በቸልሲ በኩል ግን እንግዲህ ከማንቸስተር ዩናይትድ ጨዋታ በኋላ ኮል ፓልመር አልተመለሰም። የዚህ ተጫዋች በዚህ ጨዋታ መመለስ ትልቅ ትርጉም የሚኖረው ይመስለኛል። ማርክ የቸልሲ ማጥቃት ላይ ሳይኮሎጂካሊም በቴክኒክም የሚጨምረው ነገር ብዙ ነው የእሱ ሜዳ ላይ መኖርና ኮል ፓልመርን የበለጠ ይሄ ጨዋታ የሚፈልግ ይመስለኛል። አሊሰን ቤከር በዛሬው ጨዋታ ላይ አይሰለፍም። በሳምንቱ አጋማሽ በደረሰበት ጉዳት ምክንያት ቀጣይ ከኢንተርናሽናል እረፍት በኋላ ወደ ሜዳ ይመለሳል ተብሎ ይጠበቃል። ስለዚህ ጆርጂዮ ማማርዳሽቪሊ የመጀመሪያ ተመራጭ ሆኖ በዛሬው ጨዋታ ላይ የሚሰለፍ ይሆናል። እናንተስ በዚህ ጨዋታ ዙሪያ ምን አስተያየት አላችሁ? አርሰናል ተጠቃሚ ሊሆን ይችላል ወይ በሁለቱ ቡድኖች መሸናነፍ ወይንም ደግሞ ነጥብ መጣል፣ ወይንስ ደግሞ ምን ሊፈጠር ይችላል? የበለጠ ፕሪሚየር ሊጉን አጓጊ የሚያደርገው ይመስላል። ሀሳብ አስተያየት አድርሱን። የደውሏን ምልክት በመጫን ሰብስክራይብ አድርጉ። በየቀኑ እንደዚህ አይነት መረጃዎችን ወደ እናንተ በ433 የዩቱብ ገጽ የምናደርስ ይሆናል። ስላዳመጣችሁን ከልብ እናመሰግናለን።